ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ትናንትና የተደረጉ ጨዋታዎች ያሉ የእነሱን የጨዋታ ውጤቶች ወደ እናንተ የምናደርስ ይሆናል። እንዲሁ ዛሬ ደግሞ የሚደረጉ አንዳንድ መርሃ ግብሮች አሉ፣ ስለነሱም እንዲሁ እንነግራችኋለን። ክለቦችን የተመለከቱ ግን እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በርካታ ትልልቅ ክለቦችን የተመለከቱ በተለይ ጊዜው የዝውውር መስኮት እየቀረበ የመጣበት ከመሆኑ ጋር በተያያዘ የሚነሱ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁ ይቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም በርከት ብለው ቀጥለው ተደርገዋል። ትላንትና ከተደረጉት ጨዋታዎች መካከል ነገሌ አርሲና የአምናው ሻምፒዮን ኢትዮጵያ መድን ያደረጉት ጨዋታ አንደኛው ነው። ይሄ ጨዋታ ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 መሆናቸው ውጤት ነው ያጠናቀቁት። ነገሌ አርሲዎች ጨዋታውን 1-0 ሲመሩ ለረጅም ደቂቃዎች ቢቆዩም ብሩክ በላቸው ግን ኢትዮጵያ መድንን አቻ አድርጎ የገብረ መድን ኃይሌ ቡድን ጨዋታውን በአቻ ውጤት አጠናቋል። ነገሌ አርሲ ትላንትና አንድ ነጥብ ማግኘቱን ተከትሎ ነጥቡን 42 አደርሷል። ከዛ ውጭ ኢትዮጵያ መድህን በ29 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። በሌላ ጨዋታ ፋሲል ከነማ ትላንትና ድል ቀንቶታል። 1-0 በሆነ ውጤት ነው ሐዋሳ ከተማን ማሸነፍ የቻለው። የፋሲል ከነማን ብቸኛ የማሸነፊያ ግብም ምኞት ደበበ ነው ማስቆጠር የቻለው። ፋሲል ከነማ ከ8 ጨዋታዎች በኋላ ነው ወደ አሸናፊነት የተመለሱት። ላለፉት 8 ጨዋታዎች ድል ማድረግ አልቻለም ነበር። ትላንትና ግን ሐዋሳ ከተማን አሸንፎ ወደ ድል ተመልሷል። በዚህም ሐዋሳ ከተማ 41 ነጥብ ላይ በመቆየት 3ኛ ደረጃ ላይ ሲቀመጥ፣ ፋሲል ከነማ ትላንትና 3 ነጥቦችን ጨምሮ ነጥቡን 39 በማድረስ 4ኛ ደረጃ ላይ መቀመጥ የቻለበት ውጤት ነው የተመዘገበው። ሌላኛው ሀዲያ ሆሳዕና ከወራጅ ቀጠና ላይ ከሚገኘው አርባ ምንጭ ከተማ ጋር ያደረጉት ጨዋታ ትላንትና የተደረገውና 1-0 የተጠናቀቀው ጨዋታ ነው። ሀዲያ ሆሳዕና በሄኖክ ካርፊጮ ብቸኛ ጎል በፍጹም ቅጣት ምት የተገኘ ጎል ነው ብቸኛውን ጎል አስቆጥሮላቸው ጨዋታውን 1-0 በሆነ ውጤት አሸንፈዋል። ሀዲያ ሆሳዕና ከ4 ጨዋታዎች በኋላ ሙሉ 3 ነጥብን ያሳኩበት ጨዋታ ሆኖ ነው የትላንትናው ጨዋታ የተጠናቀቀው። በዚህም 32 ነጥቦችን በመሰብሰብ 11ኛ ደረጃ ላይ ተቀምጧል። በአንጻሩ አርባ ምንጭ በ22 ነጥቦች 20ኛ ነው የተቀመጠው። ወላይታ ዲቻም ትላንትና ጨዋታውን አድርጎ በተመሳሳይ 1-0 በሆነ ውጤት ነው የተጠናቀቀው የትላንትናው ጨዋታ። የወላይታ ዲቻንም የማሸነፊያ ግብ ትላንትና ወልዋሎ አዲግራት ዩኒቨርሲቲን ነው ወላይታ ዲቻ ያሸነፉት። በመሳይ ሰለሞን ብቸኛ ጎልም ጨዋታውን 1-0 ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። ትላንትና ከተደረጉ 4 የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች መካከል 3ቱ በ1-0 አሸናፊነት የተጠናቀቁ ናቸው። አንዱ ጨዋታ ብቻ በአቻ ውጤት የተጠናቀቀ ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የዩሮፓ ሊግ እና የኮንፈረንስ ሊግ የጥሎ ማለፍ ጨዋታዎች ትላንትናም ተደርገዋል። በርከት ብለው ነው ጨዋታዎች ቀጥለው የተደረጉት። የዩሮፓ ሊግ ጨዋታዎች ትላንትና ሲጠበቁ የነበሩ መርሃ ግብሮች ነበሩ። በተለይ የእንግሊዝ ክለቦች ተሳትፎን ያደረጉባቸው ጨዋታዎች ሲጠበቁ ከነበሩት ነው። ለምሳሌ ያክል በጣሊያን የተደረገው ቦሎኛና አስተን ቪላ ያደረጉት ጨዋታ በኡናይ ኤምሪው ቡድን አስተን ቪላ የ3-1 አሸናፊነት ተጠናቋል። አስተን ቪላ በዩሮፓ ሊጉ ቦሎኛን 3-1 በሆነ ውጤት ከሜዳ ውጪ ወደ ጣሊያን አምርቶ ማሸነፍ ችለዋል። የአስተን ቪላን የማሸነፊያ ግቦችም ኦሌ ዋትኪንስ እና ኤዝሪል ኮንሳ ናቸው ማስቆጠር የቻሉት። ኦሌ ዋትኪንስ 2 ግቦችን ነው ትላንትና ያስቆጠረው። በሌላ ጨዋታ ኖቲንግሃም ፎረስትም የእንግሊዙ ቡድን ወደ ፖርቱጋል አምርቶ በዶ ድራጋው ፖርቶን የገጠመበት ጨዋታም እንዲሁ ተደርጎ ነበር። ጨዋታው 1-1 መሆናቸው ውጤት ነው የተጠናቀቀው። የፖርቶን ግብ ዊሊያም ጎሜስ ሲያስቆጠር ለኖቲንግሃም ፎረስት ያቻነቷን ግብ ፈርናንዴስ የተባለው የፖርቶ ተጫዋች ነው በራሱ መረብ ላይ ያሳረፈው። የኮንፈረንስ ሊግ ጨዋታ ደግሞ ከፊዮረንቲና ጋር ያደረገው የእንግሊዙ ክለብ ክሪስታል ፓላስ
3-0 በሆነ ውጤት ማሸነፍ ችሏል። የሩብ ፍጻሜ መልስ ጨዋታዎች በሚቀጥለው ሳምንት ነው የሚደረጉት። ክሪስታል ፓላስ ትናንትና በሜዳው ሴልኸርስት ፓርክ ነው ጨዋታውን ያደረገው። 3-0 በሆነ ውጤትም ያሸነፈበት ውጤት ሆኗል። በሌላ የዩሮፓ ሊግ ጨዋታ ፍራይበርግ እና ሴልታ ቪጎ ጨዋታቸውን አድርገው የጀርመኑ ክለብ 3-0 ፍራይበርግ ማሸነፍ የቻለበት ውጤት ነው ትላንት የተመዘገበው። በኮንፈረንስ ሊግ ደግሞ ራዮ ቫይካኖ የስፔኑ ክለብ የግሪኩን ኤኢኬ አቴንሰን 3-0 አሸንፎታል። ከዛ ውጭ የጀርመኑ ክለብ ማይንዝ የፈረንሳዩ ክለብ ስትራስቡርግን 2-0 ሲያሸንፍ፣ ሻክታር ዶኔስክ ደግሞ ኤዜድ አልካማርን 3-0 ያሸነፈበት ትላንት የተደረጉ የዩሮፓ ሊግና የዩሮፓ ኮንፈረንስ ሊግ ጨዋታዎች ናቸው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በተለያዩ ሊጎች ዛሬ ጨዋታዎችን እንመለከታለን። የተወዳጁ የእንግሊዝ ፕሪምየር ሊግ ከኢንተርናሽናል ብሬክ እና እንዲሁ ደግሞ ከኤፍኤ ካፕ ጨዋታዎች በኋላም ዛሬ በይፋ ይጀመራል። ዌስትሃም ዩናይትድ እና ወልቨርሃምፕተን ወንደረርስ ሁለቱ ወራጅ ቀጠና ላይ የሚገኙ ቡድኖች ዛሬ ጨዋታቸውን ይጀምራሉ ተብሎ ይታሰባል። 32ኛ ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ልክ ምሽት 4 ሰዓት ሲል ዌስትሃም ዩናይትድ በሜዳው ጨዋታውን የሚያደርግ ይሆናል። የዛሬው ጨዋታ በጉጉት ይጠበቃል። በተለይ ደግሞ ለዌስትሃም ዩናይትድ ወልቨርሃምፕተን ወንደረርስ እንኳን የመትረፍ እድሉ በጣም ጠባብ እንደሆነ ይታወቃል። ምንም እንኳን ባለፉት ጥቂት ጨዋታዎች ላይ ጥሩ ውጤቶችን እያስመዘገበ የሚገኝ ቡድን ቢሆንም ነገር ግን የመትረፍ እድሉ ግን መጀመሪያ በጣላቸው በጣም በብዙ ነጥቦች እንግዲህ በመራቁ ምክንያት አሁን ላይ የመትረፍ እድሉ በቁጥራዊ ካልኩሌሽን ካልሆነ በስተቀር በጣም ጠባብ ደረጃ ላይ ነው የሚገኘው። ዌስትሃም ዩናይትድ ግን ከወራጅ ቀጠናው በአንድ ነጥብ ብቻ ነው ወራጅ ቀጠና ውስጥ ገብቶ የተቀመጠውና የዛሬውን ጨዋታ ማሸነፍ የሚችል ከሆነ ከወራጅ ቀጠናው መውጣት የሚችልበት እድል ስላለው ትልቅ ፉክክር ይደረጋል ተብሎ ይታሰባል። ዌስትሃም ዛሬ በሜዳው ልክ ምሽት 4 ሰዓት ሲል ነው የኑኖ ኤስፕሬንቶ ሳንቶ ቡድን ጨዋታቸውን የሚያደርጉት። የቀድሞ ቡድናቸውንም የሚገጥሙበት ጨዋታ ይሆናል ተብሎ ይታሰባል። በሌሎች ሊጎችም ጨዋታዎች ይደረጋሉ። በፍሬንች ሊግ 1 ዛሬ 2 መርሃ ግብሮች ይኖራሉ። ፓሪስ ኤፍሲ እና ሞናኮ ጨዋታቸውን ያደርጋሉ። ኦሎምፒክ ደ ማርሴ ደግሞ ከሜትዝ ጋር ነው መርሃ ግብሩን የሚያደርገው። በጀርመን ቡንደስሊጋ ኦግስበርግ እና ሆፋይኒየም ጨዋታቸውን ያደርጋሉ። በጣሊያን ሴሪ በአንጻሩ ሮማና ፒየትሳ የሚያደርጉት መርሃ ግብር የሚጠበቅ ነው። ሌላኛው በጉጉት የሚጠበቀው የዛሬው ጨዋታ በስፓኒሽ ላሊጋ የሚደረገው ነው። ሪያል ማድሪድ ከዢሮና ጋር ዛሬ ምሽት 4 ሰዓት ሲል ጨዋታቸውን ያደርጋሉ። ይህ ጨዋታ በኤል ኢስታዲዮ ሳንቲያጎ ቤርናቢው የሚደረግ ነው። በላሊጋው ፉክክር ላይ የተወሰነ ወደ ኋላ መቅረቶች ቢገጥማቸውም ሪያል ማድሪድ የዛሬውን ጨዋታ ማሸነፍ ግን ይጠበቅባቸዋል ተብሎ ይታሰባል። ስለዚህ የዛሬውን ጨዋታ አሸንፈው ባርሴሎና ላይ ጫናዎችን ለማድረግ ይጠቀሙበታል ተብሎ ይታሰባል። ምክንያቱም በእነዚህ ሁለት ቡድኖች መካከል ያለው የነጥብ ልዩነት ወደ 7 የሰፋበት አጋጣሚ እንዳለ እናውቃለን። ምክንያቱም ባርሴሎና ይህንን ውድድር በ76 ነጥቦች እየመራው ይገኛል። ሪያል ማድሪድ በ69 ነጥቦች ሁለተኛ ደረጃ ነው የተቀመጠውና የ7 ነጥቦች ልዩነት በመካከላቸው ይገኛል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 72 ማድረስ የሚችልበትና የነጥብ ልዩነታቸውንም ወደ 4 ማጥበብ የሚችልበትን እድል ያገኛል ተብሎ ይታሰባል። ስለዚህ የዛሬው ጨዋታ በላሊጋው ይጠበቃል። ሪያል ማድሪድ ከዢሮና ጋር የሚያደርጉት እርግጥ ነው በሳምንቱ አጋማሽ ከባየር ሚኒክ ጋር በጣም ተጠባቂ ጨዋታ ስላላቸው ወሳኝ ተጫዋቾቻቸውን ያሳርፋሉ ተብሎ ይታሰባል አሰልጣኝ አልቫሮ አርቤሉዋ። በአጠቃላይ እነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን ሪያል ማድሪድ የበላይነት አለው። ሁለቱን አሸንፎ አንዱን ባቻ ውጤት አጠናቋል። በመጀመሪያው ዙር በዢሮና ሜዳ የተደረገው ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። አምና ግን በሁለቱም ዙር ሪያል ማድሪድ ማሸነፍ ችሏል። በቤርናቢው 2-0 እንዲሁ በዢሮና ሜዳ ደግሞ 3-0 በሆነ ውጤት አሸንፎ እንደነበር እናስታውሳለን። የዛሬው ጨዋታ በትልቁ ይጠበቃል። በሪያል ማድሪድ በኩል ቲቦ ኮርቶዋ በጉዳት ምክንያት እንዲሁ ሮድሪጎም በረጅም ጊዜ ጉዳት ምክንያት ከዛሬው ጨዋታ ውጭ ናቸው። ሌላኛው አርጀንቲናዊው ፍራንኮ ማስታንቱኖ በዛሬው ጨዋታ በቅጣት ምክንያት እንደማይሰለፍ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ የሚደረጉ ጨዋታዎችም እነዚህ ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል መረጃዎችን በማስቀደም እንጀምር። አርሰናል በዚህ ክረምት ለኢታን ንዋሬሪና ማይልስ ሉዊስ ስኬሊ የቀረበለትን ቅናሽ እንደሚያዳምጥ ነው በርካቶች የሚጠብቁት። እነዚህን ተጫዋቾች ጥሩ ገንዘብ የሚቀርበለት ከሆነ አርሰናሎች ለመሸጥም ዝግጁ እንደሆኑ የሚያሳዩ መረጃዎች እንዳሉን የተገለጸው በብዙ መልኩም ይረዳቸዋል ተብሎ ይታሰባል። ከፋይናንሻል ፌር ፕሌይ ጋር በተያዘ ወይም ከፒኤስአር ህጎች ጋር በተያዘ ጠቃሚ ናቸው ተብሎ ይታሰባል። ምክንያቱም ከአካዳሚ የወጡ ተጫዋቾች ናቸውና ሽያጫቸው እንደ ንጹህ ትርፍ ስለሚቆጠር ለአርሰናል የተሻለ ጥቅም ይሰጣሉ ተብሎ ይታሰባል። ስለዚህ አርሰናልም እነዚህ ተጫዋቾች ጥሩ ጥያቄ የሚቀርብላቸው ከሆነ ለመሸጥም ዝግጁ እንደሆኑ እየተነገረ ነው። በተለይ ምንጮች እንደሚናገሩት ከሆነ ሳሚ ሞክቤል እንደሚናገሩት ከሆነ እነዚህ ሁለቱ ተጫዋቾች ወይም በጋራ በድምሩ 100 ሚሊዮን ፓውንድም
አርሰናሎች ከነዚህ ሁለት ተጫዋቾች ሽያጭ ለማግኘትም በጣም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ከአርሰናል ጋር በተያያዘ እየተነሳ የሚገኘው ጉዳይ የማርቲን ኦዴጋርድ ጉዳይ ነው። ዘንድሮ በተለያዩ ጉዳቶች ምክንያት የሚጠበቅበትን አይነት ነገር ማሳየት እንዳልቻለ ይታወቃል። ተደጋጋሚ ጉዳቶች እየገጠሙት ነው እንጂ እሱ በሚኖርባቸው ጨዋታዎች ላይ የአርሰናል የፈጠራ አቅምን ከፍ እንደሚያደርግ በርካቶች ያምናሉ። የማርቲን ኦዴጋርድ ኮንትራት ግን በዚህ ክረምት የመጨረሻዎቹ 2 ዓመታት ላይ ይጠናቀቃል ወይም 2 ዓመታት ይቀረዋል ልክ ይህ ዓመት ሲጠናቀቅ። ስለዚህም ስለ ወደፊቱ ጥያቄዎችም ሊያስነሳ እንደሚችል የሚያሳዩ መረጃዎች ያሉ። ነገር ግን አርቴታ ሊያቆየው እንደሚፈልግ ይታመናል። የፈጠራ አቅሙንም እጅግ እንደሚወድለትና የቡድኑም መሪ ስለሆነ በቡድኑ ማቆየት ትልቅ ፍላጎት እንዳለው ነው የሚነገረው። ስለዚህም በቅርቡ ንግግሮች ይደረጋሉ ተብሎ ይታሰባል ከኮንትራት ማራዘም ጋር በተያያዘ። ሌላኛው ከኮንትራት ጋር በተያያዘ የሚነሳው የሚኬል አርቴታ ጉዳይ ነው። የመጀመሪያ ውይይቶች ለአርሰናሉ አሰልጣኝ ሚኬል አርቴታ አዲሱን ለመፈራረም በአውንታዊ አቅጣጫ እየተመሩ ነው። ሁሉም ወገኖችም በስምምነቱ ላይ ለማተኮር ተስማምተዋል። ከዚያ በኋላ እንደገና ለመነጋገርም ተስማምተዋል። የሱ የግል ክፍያና የገንዘብ ድጋፍም ለስምምነቱ ቁልፍ ናቸው ተብሎ እንደሚታሰብ ነው ሳሚ ሞክቤል መረጃውን እያጋራ እንደሚገኝ ዘገባዎች የወጡት። ከአርቴታ ጉዳይ ጋር በተያያዘ ግን የመጀመሪያ ውይይቶች ተካሂደዋል እና በአውንታዊ አቅጣጫ እየተሻሻሉ እንደሆነ መረጃዎች ይወጣሉ። ቡድኑ በሜዳ ላይ የሚጠበቀውን ነገርም ከግምት ውስጥ በማስገባት ሁሉም ወገኖች ይህንን በአሁኑ ጊዜ ላይ ሳይሆን በውድድር ዘመኑ መጨረሻ ላይ ሙሉ ትኩረት በማድረግም እንደሚመለከቱት ነው የተነገረው። ሆኖም ግን ምንጮች እንደሚናገሩት ከሆነ ውይይቶች ከውድድር ዘመኑ በኋላ እንደሚቀጥሉ ነው የሚጠበቀው። ከባለቤቶቹና ከክለቡ አስተዳደርም አንጻር የአርቴታ ውል ማራዘምም የሚፈልጉት እንደሆነ ይነገራል። እናም አሰልጣኙ ራሱን ለመቀጠልም ጓግቷል። ስለዚህም ሁለቱም ወገኖች በጋራ ባገኙት ውጤትና አብረው መስራት እንደሚፈልጉ ነው የተነገረው። አርቴታ በአውሮፓ ውስጥ በሌላ በማንኛውም ክለብ ላይ ይህንን ያክል እድል እንደማያገኝም ነው የሚገነዘበው። ሆኖም ግን ውይይቶች ሊቀጥሉ ይችላሉ። የፋይናንስ ጉዳዮችም ቁልፍ ነገሮች ይሆናሉ። አርቴታ ክለቡ ተወዳዳሪ ያደረገውን የድጋፍ ደረጃ ለመስጠትም ቁርጠኛ መሆኑ ዋስትና እንደሚፈልግ ነው የተነገረው። ከዛ ውጪም አርቴታ በ2024 የተፈራረመው የ3 ዓመታት የተራዘመ ውልም በአመት 10 ሚሊዮን ፓውንድ ዋጋ እንዳለው ይነገራል። እናም ለቻምፒየንስ ሊግ ብቁ የሚሆንበት ጊዜ ሌላ ደግሞ 5 ሚሊዮን ፓውንድ ዋጋ እንደሚያስወጣ ተረድቷል። የባለቤቱ የስታን ክሮንኬ ልጅና የዋና ስራ አስፈጻሚው ሪቻርድ ጋርክሊክ ከዋና ስራ አስፈጻሚው ጋር በመሆንም የአርሰናል ድርድርን እየመሩት ነው። ከአርቴታ የሚደረገውን ድርድር ማለት ነው እየመሩት ይገኛሉ። እነዚህ ሁለት ሰዎችም አርቴታ በ2024 ባደረገው የውልድ ሰዓት ላይም ተሳትፎ ስላላቸው ክለቡ ስምምነቱን ለማጠናቀቅም ጥሩ ቦታ ላይ እንደሚገኝ ጭምር ነው በርካቶች የሚያምኑት። ስለዚህ በአርሰናል እንዲቆይ ለማድረግም ትልቅ ጥረቶች ይቀጥላሉ ተብሎ እንደሚታሰብ ነው የተነገረው። በአውሮፓ በጣም በርካታ ፈላጊዎች እንዳሉት ይነገራል። በተለይ የቀድሞ ክለቡ ባርሰሎና በተጫዋችነት ያሳለፈበት ክለብ ማለት ነው ይህንን ተጫዋች ለማምጣትም ፍላጎቶች እንዳሉት የሚያሳዩ ይህንን አሰልጣኝ ለማምጣት ፍላጎቶች እንዳሉት በተደጋጋሚ ሲያሳዩ እንደነበር እናስታውሳለን። አርሰናል ከ3 የኒውካስል ዩናይትድ ተጫዋቾች ጋር ስሙ እየተነሳ እንደሚገኝ ነው መረጃዎች የወጡት። በቀይ መስመር ተሰላፊነት የሚጫወተው ቲኖ ሌቨርማንቶ አንደኛው ነው። ከዛ ውጪ በሌሎችም የአውሮፓ ታላላቅ ክለቦች እየተፈለገ የሚገኘው ጣሊያናዊ አማካይ ሳንድሮ ቶናሊም ሌላኛው የአርሰናል እጩ ተፈላጊ እንደሆነ ተነግሯል። ሌላኛው አንቶኒ ጎርደንም በአርሰናል እይታ ውስጥ የገቡ ሌሎቹ የኒውካስል ዩናይትድ ተጫዋቾች ናቸው። ከዛ ውጭ አርሰናል የሴልታ ቪጎ ተጫዋች የሆነው የኦስካር ሚንጉዌዛንም ሁኔታ ይከታተለዋል። ውሉም በውድድር ዘመኑ መጨረሻ እንደሚያበቃም የሚታወቅ ነውና አርሰናሎች ትኩረት እንደሚሰጡት ነው የተነገረው። አርሰናል ከአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬዝ ጋርም በጥብቅ ስሙ እየተያዘ እንደሚገኝ የሚያሳዩ መረጃዎች አሉ። ነገር ግን እሱን ለማግኘት ግን ቪክተር ዮኬረሽ ወይም ካይ ሃቨርትስን መልቀቅም ይጠይቃል የሚል መረጃ እየወጣ እንደሚገኝ ነው ሳሚ ሞክቤል መረጃውን ያጋራው። በተጨማሪም ክለቡ ከሚቀጥለው የውድድር ዘመን በፊት ሊሸጣቸው ከሚችላቸው ተጫዋቾች መካከል ጋብሪኤል ሄሱስ፣ ጋብሪኤል ማርቲኔሊ እና ቤን ዋይትም እንደሚገኙበት መረጃዎች ወጥተዋል። የሚገርመው ግን ማርቲን ኦዴጋርድ በዚህ ክረምት የመጨረሻዎቹ 2 የውል ዓመት ውስጥ ይገባልና ይህም ስለ ወደፊቱ ጥያቄዎች እንዲነሱ ያደርጋል ተብሎ ይታሰባል። ምንም እንኳን አርቴታ ካፕቴኑን ማቆየት እንደሚፈልግ ቢነገርም በዚህ የዝውውር መስኮት ግን እነዚህ 3 ተጫዋቾች ጋብሪኤል ማርቲኔሊ፣ ጋብሪኤል ሄሱስ እና እንዲሁም ቤን ዋይት ክለቡን ለቀው ይወጣሉ ተብሎ በርካቶች እያሰቡ ነው። አርሰናል በተለይ በቅርቡ በቅርጹ ላይ መቀዛቀዙን ተከትሎ ከውል ጋር በተያዙ ምክንያቶች አንዱን በተለይ የትሮሳርድንና የማርቲኔሊን ሽያጭ ማድረግ የግድ ሊሆንበት እንደሚችል ተነግሯል። ክለቡ የማርቲኔሊን ውል እስከ 2028 ድረስም
ለተጨማሪ 1 ዓመት የማራዘም አማራጭ አለው። ነገር ግን በዚህ ክረምት በቡድን ውስጥ ለውጥ ስለሚኖርና ማርቲኔሊም እንደ ቋሚ ጀማሪ ሳይሆን ከተቀያሪ ወንበር እየተነሳ መጫወቱን አምነው ከተቀበለ አርሰናል የረጅም ጊዜ ውልም ሊያቀርብለት እንደሚችል የሚያሳዩ መረጃዎች ናቸው እየተሰሙ የሚገኙት። የአርሰናል የክረምት የዝውውር መስኮት ግን እቅዶቹም አሁን ላይ ዝግጁ እንደሆኑ ይነገራል። አንድሪያ ቤርታ በተለይ የቅጥር ቡድኑ ሁለገብ ተከላካይ፣ አማካይ ተጫዋችና የግራ ክንፍ ተጫዋች ለማስፈረም ኢላማ አድርገው እየሰሩ ነው። ክለቡ በገበያው ላይ ሊፈጠሩ የሚችሉ እድሎችን የመቀየርና የመጠቀም አስፈላጊነትንም በደንብ እንደሚገነዘብ ጭምር ነው የተነገረው። ስለዚህ አንድሪያ ቤርታ እቅዶችን በሙሉ አዘጋጅተው መጨረሳቸው ተነግሯል። ከዛ ውጭ አርሰናል ሞርጋን ሮጀርስንም ለማስፈረም ያላቸው ፍላጎትን አድሰዋል። አስተን ቪላ ተጫዋቹን ከ80 ሚሊዮን ፓውንድ በላይ በሆነ ዋጋ መሸጥን ይፈልጋሉ። ምክንያቱም ከስምምነቱ 20% የሚሆነውን ትርፉን የቀድሞ ክለቡ ሚድልስቦሮ ነው የሚወስደውና በዚህ ምክንያትም ከ80 ሚሊዮን ፓውንድ በላይ ለዚህ ተጫዋች ይቀበላሉ ተብሎ ይታሰባል። አርሰናል ብቻ ሳይሆን ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ ግን የሚያሳዩ ሪፖርቶች እየወጡ ነው። የማንቸስተር ዩናይትድ ጉዳዮችንም እንዲሁ ወደ እናንተ እናደርስ። ብሩኖ ሚጌል ፈርናንዴስ ማንቸስተር ዩናይትድ ተመልሷል ለማለት ምን ማሳካት አለበት የሚል ጥያቄ ቀርቦለት ነበር። ዩናይትድ ወደ ቀድሞ አቋሙ ተመልሷል ለማለት ምን አይነት ነገሮችን ማሳካት አለበት ብለህ ታስባለህ የሚል ጥያቄ ነው የቀረበለት። ምላሹንም እንዲሁ ሰጥቷል። በዚህ ክለብ ውስጥ ስኬት ማለት ሁልጊዜም ዋንጫዎችን ማሸነፍ ነው። እናም እያንዳንዱ ተጫዋች ወደዚህ ክለብ ሲመጣ ማድረግ የሚፈልገው ስኬቶችን ማምጣትና ዋንጫዎችን ማሸነፍ ነው። ስለዚህ ይህንን ማድረግ ይኖርብናል። በጣም መጥፎ ቦታ ላይ ልንሆን ትችላለህ፣ ነገር ግን ወደዚህ ክለብ የሚመጣና የፕሪሚየር ሊግና የቻምፒየንስ ሊግ እንዲሁ የኤፍኤ ካፕና የካራባው ካፕ ዋንጫዎችንም ስለማሸነፍ የማያስብ ተጫዋች አለ ብዬ አልጠብቅም። ወደዚህ ክለብ ስትመጣ ሁሌም የምታስበው ነገር ዋንጫዎችን ስለማሳካት ነው። ምክንያቱም ይሄ ማንቸስተር ዩናይትድ ነው ሲልም ጭምር ነው ብሩኖ ሚጌል ፈርናንዴዝ የተናገረውና ዩናይትድ ተመልሷል ለማለት ዋንጫዎችን በተደጋጋሚ ማሸነፍ አለበት ሲልም ጭምር ነው የተናገረው። ቤን ጃኮብስ እንደሚናገረው ከሆነ በተለይ ትላንትና ሚረር የተባለው የመረጃ ምንጭ እንዳወጣው ከሆነ ማንቸስተር ሲቲዎች ኤሊዮት አንደርሰንን ለማስፈረም እጅግ በጣም ቅርብ እንደሆኑና በተለይ ተጫዋቹ የማንቸስተር ዩናይትድ ጥያቄዎችን ውድቅ አድርጓል የሚል አይነት ዘገባን የእንግሊዙ ሚረር ይፋ አድርጎ እንደነበር ይታወሳል። ነገር ግን ቤን ጃኮብስ ከዚህ ጋር በተያያዘ ግን የተለያዩ ሀሳቦችን እያጋራ ይገኛል። ቤን ጃኮብስ ታማኝ ከሚባሉ የዝውውር ዘጋቢዎች መካከል አንደኛው እንደሆነ በርካቶች ያነሱታል። ኤሊዮት አንደርሰን በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል የትኛውን ቡድን እንደሚመርጥ እስካሁን ምንም የወሰነው ውሳኔ የለም ሲል ነው ቤን ጃኮብስ ምላሹን የሰጠው። ኤሊዮት አንደርሰን ከማንቸስተር ዩናይትድ ጋርም ግንኙነት አላደረገም የሚሉ ዘገባዎችንም አትቀበሉ ሲልም ጭምር ነው ሀሳቡን የሰጠው ቤን ጃኮብስ ሲናገር። ማንቸስተር ዩናይትድ ባለፈው ክረምት በካርሎስ ባሌባ ላይ የነበረውን ፍላጎት አጠናክሮ ይቀጥላል ወይስ አይቀጥልም የሚለው ጉዳይ አሁን ላይ 50-50 ነው ወይም 50-50 ነው፣ የተረጋገጠ ነገር የለውም ሲል ቤን ጃኮብስ ጨምሮ ይናገራል። ዩናይትድ የተጫዋቹን የጨዋታ እንቅስቃሴ፣ ሜዳ ላይ የሚያሳየውን ጉልበት እንዲሁም ከኮቢ ሜኖ ጋርም ሊኖረው የሚችለውን ጥምረትም እንዲሁ እንደወደደው ጭምር ይነገራል። ዩናይትዶች ኤሊዮት አንደርሰንን ማግኘት እንደማይችሉ ካረጋገጡና ለቶናሊ ትልቅ ዋጋ ማውጣትን ካልፈለጉ ባሌባን በርካሽ ዋጋም የሚገኝ የተሻለ አማራጭም ሆኖ እንደሚያስቡትና በሚያዝያ መጨረሻ ወይም በግንቦት መጀመሪያ ላይ ብቅ ሊል እንደሚችልም የሚያሳዩ ዘገባዎች ናቸው እየወጡ እንደሚገኝ የተገለጸው። ቺዶ ኦቢ ማርቲን ከማንቸስተር ዩናይትድ በውሰት ይለቃል ተብሎ ይታሰባል። ማንቸስተር ዩናይትዶች ቺዶ ኦቢ ማርቲንን በክረምቱ የተጫዋቾች የዝውውር መስኮት በውሰት እንደሚለቁት ነው የሚጠበቀው። ወደ ሌላ ቡድን መሄዱም ለእድገቱ ጥሩ እርምጃ ተደርጎ ነው የሚቆጠረው። ምንም እንኳን ከፍተኛ አቅም ቢኖረውም የ18 ዓመቱ ወጣት ግን አሁንም ለዋና ቡድን ተሰላፊነት ዝግጁ ተደርጎ ግን አልተቆጠረም። ለዛም ነው አንድ የውድድር ዘመን ራቅ ብሎ ማሳለፉ እድገቱን ያፋጥንለታል ተብሎ የታሰበው። ምንም እንኳን ዩናይትድ ተስፋ ያላቸው ወጣቶችን ወደ ሻምፒዮንሺፕ የመላክ ልምድ ቢኖረውም ቺዶ ኦቢ ማርቲ ግን በዓለም ላይ ካሉ እጅግ አድካሚና አካላዊ ጥንካሬን ከሚጠይቁ ሊጎች አሁን አንዱ በሆነው በሻምፒዮንሺፕ ውስጥ ለመጫወት ዝግጁ ነው ተብሎ አይታሰብም። ይልቁንም እንደ ሆላንዱ ኤር ዲቪዚ ያሉ ብዙ አካላዊ ጥንካሬዎችን የማይጠይቁ ሊጎች ወዳሉበትም ቡድን ሊዘዋወር የሚችልበት እድል እንዳለ ነው እየተገለጸ የሚገኘውና ምናልባት ዩናይትድ ይህንን ተጫዋች ወደ ሆላንድ ወይም ወደ ኔዘርላንዱ ኤር ዲቪዚ ሊልኩት እንደሚችሉ እየተገለጸ ነው የሚገኘው። ሃሪ ማጓየር ይናገራል። ሁልጊዜም ቢሆን ተፎካካሪ መሆን የሚችል ስብስብ ውስጥ መገኘት እፈልጋለሁ። ባለፈው ዓመት የነበረው ተጫዋቾችን የማስፈረም ሂደት ጥሩ ነው ብዬ አስባለሁ። በዚህ ውድድር ዓመትም በብዙ መልኩ የረዱን ምርጥ ተጫዋቾች ወደ ቡድናችን ባለፈው ክረምት ተቀላቅለዋል። ሁልጊዜም እንደምለው የሚመጣው የክረምት የዝውውር መስኮት ወሳኝ እንደሚሆን ነው ማምነው።
ተጫዋቾችን በአስፈላጊ ሁኔታ ማስፈረምም ይኖርብናል ሲልም ጭምር ይናገራል። በእርግጥ ትልቅ የአሰልጣኝ ውሳኔም ይጠብቃል። ነገር ግን የዝውውር ዘርፉ ዋና ስራ ተጫዋቾችን ወደ ቡድኑ ማምጣት ነው። በዘንድሮ የአውሮፓ መድረክ ላይ ስላልነበረንና በውድድሩ ላይ ደግሞ በውድድር ዓመቱ በ40 ጨዋታዎች ላይ ብቻ ስለምናጠናቀቅም ይህ ክረምት አስፈላጊ ሊሆን ይገባል ሲልም ጭምር የተናገረው። በሚቀጥለው ዓመት ግን በእርግጠኝነት ሰፋ ያለ ስብስብ ያስፈልገናል። ምክንያቱም በአውሮፓ ቻምፒየንስ ሊግና በሌሎችም ውድድሮች ጠንካራ ተፎካካሪ ሆነን መቅረብ ይኖርብናል ሲል ሃሪ ማጓየር ተናግሯል። ሃሪ ማጓየር ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የፕሪሚየር ሊግ ዋንጫን የማሸነፍ ምን ያክል እድል አለው ተብሎ ጥያቄ ቀርቦለት ነበር። አሁን ባለው ሁኔታ የቡድናችን ስብስብ ጥሩ መልክ እየያዘ እንደሆነ አውቃለሁ። ነገር ግን የዘንድሮ ክረምት በጣም ወሳኝ ይሆናል። ተጨማሪ ተጫዋቾች ያስፈልጉናል። የተሻለ ጥራት ያላቸውና በቀጥታ ወደ ቋሚ አስተላለፍ ገብተው መጫወት የሚችሉ ተጫዋቾችም ሊመጡ ይገባል። የአሁኑ የፕሪሚየር ሊግ ሁኔታን ስንመለከት ባለፉት ጥቂት ዓመታት ማንቸስተር ሲቲ ደረጃ ላይ ለመድረስም በጣም አስቸጋሪ ነበር። ከውድድር ዓመቱ መጀመሪያ ጀምሮ በደረጃ ሰንጠረዡ እነሱ ያሉበትን ቦታ ለመገኘት እጅግ ከፍተኛ ነጥብ መሰብሰብ እንዳለብህ ታውቃለህ። በቀጣዩ የውድድር ዓመት ግን የዝውውር ሂደቱ በትክክል ካከናወንን እንዲሁም እስከ ውድድር ዓመቱ ማብቂያ ድረስም ነገሮች አዎንታዊ ከሆኑና እድገታችንን ከቀጠልን ልንደርስበት የማንችልበት ምክንያት በጭራሽ የለም። በትልልቅ ዋንጫ ፉክክሮች ውስጥም መገኘት እንችላለን ሲል ነው ሃሪ ማጓየር ጨምሮ የተናገረው። ከጥቂት ዓመታት በፊት ከደጋፊዎች ሲደርስበት የነበረውን ትችት እንዴት እንዳለፈውም ጥያቄ ቀርቦለት ነበር። ሃሪ ማጓየር ይናገራል። እኔ የገጠመኝ አይነት ነገር ቢገጥማችሁ በዚህ ክለብ ውስጥም ያላቸውን ምዕራፍ እዚያው ላይ ዘግተው ወደ ሌላ ቦታ በመሄድም የእግር ኳስ ሕይወታቸውን እንደገና ለመጀመርም የሚመርጡ ብዙ ተጫዋቾች ያሉ ይመስለኛል። ነገሩ ምናልባት ሊሰብራቸው ይችል ነበር። እኔ ግን ያሳለፍኩባቸው ፈተናዎችም ሆኑ የነበርኩባቸው ሁኔታዎችን መቀየር አልፈልግም። ይሄ የጉዞዬ አንዱ አካል ነው። አሁን ላለውበት ደረጃ እንድበቃና በእርግጠኝነት የበለጠ ጠንካራ እንድሆን ደግሞ ያ ነገር በጣም በትልቁ ረድቶኛል ብዬ አስባለሁ። ምናልባት ሌሎች ተጫዋቾች ቢሆኑ ሊሰበሩ ይችሉ ነበር። የኔ ግን የጉዞዬ አንዱ አካል ስለሆነ በጣም ወደዋለሁ ሲልም ጭምር ነው የተናገረው ማጓየር። አሁንም ቢሆን በዓለማችን ምርጥ ተከላካዮች ውስጥ አንዱ መሆኔን አምናለሁ ብለዋል ማጓየር። ይሄ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። በጨዋታው መጠናቀቂያ አካባቢ መሪነታችንን ለማስጠበቅ እንዲሁም ጎል ለማስቆጠር በምናደርገው ጥረት ልዩነት መፍጠር እችላለሁ ሲል ማጓየር ጨምሮ ተናግሯል። ዩናይትድ በዝውውሩ ግን ትልቅ ነገሮችን እንደሚያደርግ ጠብቃለሁ። በሚቀጥለው የውድድር ዓመት በትልልቅ ዋንጫ ውድድሮች ላይ በትልቁ እንዲሁ ከፍ ብለን መቀጠል ይኖርብናል። ማንቸስተር ዩናይትድንም በድጋሚ ወደ ትልቅ ቦታው መመለስ ይኖርብናል። ለዛ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ትልልቅ ዝውውሮችን ማድረግ ይጠበቅብናል ሲልም ጭምር ነው ሃሪ ማጓየር ጨምሮ እየተናገረ የሚገኘው። የሊቨርፑል መረጃዎችን ወደ እናንተ እናደርስ። የጣሊያን የዓለም ዋንጫ አሸናፊ የሆነው ማርኮ ማቴሬዚ በሊቨርፑል ጉዳይ ላይ አንዳንድ ጉዳዮችን አጋርተዋል። ሊቨርፑል ለኤንዞ ማሬስካ በጣም የሚስማማ ወይም የሚሆን አይነት ክለብ ይመስለኛል ሲል ነው የሚናገረው ማርኮ ማቴሬዚ። እሱ በሊቨርፑል ውስጥም ለቡድኑ አዲስ ራዕይን ለመፍጠር የሚያስችል ፍጹም አሰልጣኝ አድርጌ ይመለከተዋለሁና ሊቨርፑሎች ምናልባት ኤንዞ ማሬስካን ቢያመጡት የተሻለ ነገርን መስራት እንደሚችል እርግጠኛ ነኝ ሲል ነው የተናገረው። ማርኮ ማቴሬዚ ነው ይህንን ሀሳብ የሰጠው። የአረቢ ለብዚሹ የክንፍ መስመር ተጫዋች የሆነው ያን ዲያማንዴ ለሊቨርፑል በስፋት እየተከታተሉት ያለው ተጫዋች ቢሆንም የቡንደስሊጋው ቡድን 100 ሚሊዮን ዩሮዎችን ወይም 87.3 ሚሊዮን ፓውንድም እንደሚፈልግ ነው ይፋ የተደረገው። ትናንትና አረቢ ለብዚሾች ዋጋ እንደለጠፉበት የሚያሳዩ መረጃዎች ይፋ ተደርገዋል። 87 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ከዚህ ተጫዋች ዝውውር እንደሚፈልጉ ነው የጀርመኑ ክለብ ይፋ እየተደረገ የሚገኘው። ሊቨርፑሎች በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ወሳኙ ተጫዋቻቸው ሙሐመድ ሳላህን እንደሚለቁ ይታወቃል። ወይም ከክለቡ እንደሚለቅ የተረጋገጠ ጉዳይ ነውና እሱን ለመተካት በርከት ያሉ አማራጮችን እየተመለከቱ ነው። ማግነስ አክሊዮቼን ከሞናኮ ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ሲወጡ ነበር። እንዲሁ ከባድ የሆነው የማይክል ኦሊሴንም ዝውውር ለማድረግ ሙከራዎችን ሲያደርጉ እንዳለም የሚያሳዩ መረጃዎች አሉ። ምንም እንኳን ዝውውሩ በጣም ከባድ ሊሆን እንደሚችል ቢነገርም በርከት ያሉ ተጫዋቾችን ያንን ቦታ እንዲተካላቸውም ወይም የሳላህን ግልጋሎት እንዲተካላቸው ለማድረግ እቅዶችን እያዘጋጁ ይገኛሉ። ከነዚህ መካከል አንደኛው ያን ዲያማንዴ ነው። ነገር ግን ዋጋው እጅግ ከፍ ያለ እንደሆነና ሙሐመድ ሳላህንም ለመተካት ደግሞ ትክክለኛ እጩ ነው የሚሉ አይነት ጥያቄዎችም በበርካቶች እየተነሳ እንደሚገኝ ነው የተገለጸው። አርነ ስሎት እስከሚቀጥለው የውድድር ዘመን መጨረሻ ድረስ ውል ያለው ሲሆን ክለቡም ስለ ውል ማራዘም ወይም ደግሞ ሌላ ውሳኔ ከመደረጉ በፊት
በዚህ ስምምነት የመጨረሻ የውድድር ዘመን መቀጠል ፍላጎት እንዳለው ነው የተነገረው። ሁሉም ነገር የሚወሰነው በክረምት ይሆናል ተብሎ ይታሰባል። እስካሁን ድረስ እንደ መረጃ ምንጮቹ ዘገባ ከሆነ የአሰልጣኝ አርኔ ስሎት የመቆየት ጉዳይ ሴፍ ላይ ያለ ወይም ደግሞ ይለቃሉ የሚሉት መረጃዎች ብዙም እያስተባበሉት እንደሚገኝ ነው የሊቨርፑል ሰዎች የሚነገረው። ትልቁ ነገር ሊሆን የሚችለው በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ አግኝተው ያጠናቅቃሉ የሚለው ጉዳይ ነው። ያ ነገር የማይሳካ ከሆነ ግን የመሰናበት እድላቸው በጣም ሰፋ እንደሚል፣ ነገር ግን በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ቦታ ይዘው የሚያጠናቅቁ ከሆነ ግን በሚደረገው ክረምት ላይ ግምገማዎች ይደረጋሉ ተብሎ ይታሰባል እና በዛ የግምገማ ውጤት ላይ ተመስርተው ውሳኔዎችን እንደሚያሳልፉ፣ ነገር ግን አሰልጣኝ አርነ ስሎት ሊቆይ የሚችልበት እድልም በቀጣይ የውድድር ዓመትም ቡድኑን ያስተካክለዋል ብለው እንደሚጠብቁም በርካቶች ሀሳቦቻቸውን እየሰጡ ይገኛሉና ከአሰልጣኝ አርነ ስሎት ጋር በተያያዘ እንደዚህ አይነት ጉዳዮች ናቸው እየወጡ የሚገኙት። በክረምቱ ሊቨርፑል ሁለተኛ ሌጀንድ ተጫዋቻቸውን ወይም ደግሞ ባለፉት ጥቂት የውድድር ዓመታት በተለይ በአሰልጣኝ የርገን ክሎፕ ስር በጣም ኮከብ ከነበሩ ተጫዋቾች መካከል አንደኛውንም እንደሚያጡት ተረጋግጧል። አንድሪው ሮበርትሰን ሙሐመድ ሳላህን ተከትሎ ከሊቨርፑል ጋር እንደሚለያይ ይፋ ተደርጓል። አንድሪው ሮበርትሰን ከሊቨርፑል ጋር ይለያያል። እኛ ተጫዋቾች ይህንን የውድድር ዘመን በተቻለን መጠን በጥሩ ሁኔታ የማጠናቀቅ ግዴታ አለብን። የፈለግነው አይነት የውድድር ዘመን እንዳልሆነ አውቃለሁ፣ ነገር ግን በተቻለ መጠን በጥሩ ውጤት ለማጠናቀቅ መሞከር የኛ ፋንታ ነው። በተለይ ለኔ ካሁኑ ጀምሮ እስከ ውድድር ዘመኑ መጨረሻ ድረስ እንድቀጥል የሚያደርጉኝ ይሄኛው ጉዳይ ነው። ጉዞዬ ወደ ማብቂያው እየተቃረበ መሆኑን ጠንቅቄ አውቃለሁ። አስደናቂ ጉዞ አልነበረም የዘንድሮ አውቃለሁ። ከዚህ በፊት የነበሩት የውድድር ዓመታት ግን ድንቅ ጉዞዎችን አድርገናል። ነገር ግን ጥረቴን አላቆምም። ይህ ክለብ ለኔ ሁሉ ነገሬ ነው። ደጋፊዎች ለኔ ሁሉም ነገሬ ናቸው። ከክለቡ ጋርም ግንኙነት ያላቸው ሰዎች ለኔ ሁሉም ነገሮች ናቸው። እናም እስከ መጨረሻው ቀኔ ድረስም ለዚህ የእግር ኳስ ክለብ ሁሉንም ነገር የመስጠት ዕዳ እንዳለብኝ ይሰማኛል። ባለፉት 9 ዓመታትም ያደረግኩት ይህንኑ ነው። በዚህ በጣም እኮራለሁ። ይህ ደግሞ አይቀየርም። አሁን ላይ ትልልቅ ስሜቶችን ለማሳየት ወይም ደግሞ በካሜራ ፊት ለማልቀስ ጊዜው አይደለም ብዬ የማስበው ለዚህ ነው። አሁንም ትኩረቴ ይህንን የውድድር ዘመን በተቻለ መጠን በጥሩ ሁኔታ በማጠናቀቅ እነዚህን ቡድኑን በመርዳትና ለደጋፊዎች ጥቂት ተጨማሪ አስደሳች ጊዜያቶችን ለመስጠት ነው አላሜ ይሄኛው ነው። ምናልባትም ይህንን ማድረግ እንደምችል አስባለሁ። ከዚያም ወደ ውድድር ዘመኑ ማብቂያ አካባቢ በካሜራ ፊት አይኔ እስኪያብጥ ድረስም ሳለቅስም ልታዩም ትችላላችሁ ሲል አንድሪው ሮበርትሰን በይፋ ከሊቨርፑል ጋር እንደሚለያይ ያሳየበትን መግለጫ ነው ይፋ ያደረገውና ከዚህ የውድድር ዓመት መጠናቀቅ በኋላ ከክለቡ ጋር እንደሚለያይ በትልቁ ይፋ አድርጓል። ሮበርትሰን ይቀጥልና ይህ ክለብ ሁልጊዜም ለእኔ ትልቅ ትርጉም ያለው ክለብ ነው። ደጋፊዎች ለእኔ አስደናቂዎችና አስደናቂ የጉዞ ነበረንም። ሁሉንም ነገር አመሰግናለሁ ሲልም ጭምር ነው የተናገረው። አንድሪው ሮበርትሰን በሊቨርፑል ቤት 373 ጨዋታዎችን አድርጓል። 13 ግቦችን አስቆጥሯል። 69 አሲስቶችን ማድረግ ችሏል። 2 ጊዜ የተወዳጁ የእንግሊዝ ፕሪምየር ሊግ፣ 1 ጊዜ የአውሮፓ ቻምፒየንስ ሊግ፣ 1 ጊዜ የኤፍኤ ካፕ ዋንጫን፣ 1 ጊዜ የኮሚሽን ዋንጫን፣ 2 ጊዜ የካራባው ካፕ ዋንጫን፣ 1 የክለቦች የዓለም ዋንጫን እንዲሁ ደግሞ 1 ሱፐር ካፕን ከሊቨርፑል ጋር ማሳካት እንደቻለና ባለፉት ጥቂት የውድድር ዓመታት እንግዲህ በየርገን ክሎፕ ስር በሊቨርፑል ስኬት ውስጥም በትልቁ ስማቸው ከሚነሱ ተጫዋቾች መካከል አንደኛው ነው። ስኮትላንዳዊው አንድሪው ሮበርትሰን እና ከሊቨርፑል ጋር በክረምቱ እንደሚለያይ በይፋ ተረጋግጧል። ይህም ደግሞ ሙሐመድ ሳላም ክረምት ላይ እንደሚለያይ ይፋ ማድረጉን ተከትሎ ሁለተኛው ሌጀንድም ይሆናል ከሊቨርፑል ጋር እንደሚለያይ የተረጋገጠ ሌላኛው ተጫዋች መሆኑ ይፋ መደረጉ ነው ዘገባዎች እየጠቆሙ የሚገኙት። ቀደም ከአርሰናል መረጃዎች ጋር ስናነሳም የሞርጋን ሮጀርስን ጉዳይ አንስተን ነበርና ሞርጋን ሮጀርስ በሚቀጥለው ክረምት ምናልባት ከአስተን ቪላ ጋር ይለያያል ተብሎ ስለሚጠበቅ የበርካታ ክለቦች ፍላጎት እንዳለው ይነገራል። ማንቸስተር ዩናይትድ እና አርሰናልን ቀደም ብዬ ጠቅሼላችኋለሁ ከሞርጋን ሮጀርስ ጋር በተያያዘ አሁን ላይ ሌላኛው ፈላጊ ክለብ ሊቨርፑል እንደሆነም ይፋ ተደርጓል። ሊቨርፑል ሙሐመድ ሳላህን ለመተካትና ሉዊስ ዲያዝ ሲለቅ በሱ ቦታ ያለውን ክፍተት ለመሙላትም በዚህ ክረምት 2 የክንፍ ተጫዋቾችን ሊጨምር ይችላል። ሊቨርፑሎች ቅድሚያ የሚሰጡት የቀኝ ክፍል አጥቂ ይመስላል። ሁጎ ኤኪቲኬ ከግራ በኩል እንደሚጫወት ይታወቃል። ነገር ግን ሞርጋን ሮጀርስን ለማስፈረም ፉክክር ውስጥ ለመግባትም አሁን ላይ እንዲሁ ፉክክሮቹን ለማድረግም ዝግጁ እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። አንድ ነገር ግልጽ ሆኗል። ሊቨርፑል ለአዳዲስ የመስመር ተጫዋቾች ጥብቅ የሆነ የዝውውር ጥያቄን ማቅረቡን ነው ለጊዜው እገታ እንዳደረገው የተነገረው። ይህ የሆነበት ምክንያት በከፊል በዚህ ክረምት አዲስ አሰልጣኝ እንደሚመጣም ይታሰባል። ምናልባት ሊመጣ የሚችልበት እድል ስላለ አርኔ ስሎትን ለመተካት የሚመጣው እጩ ደግሞ ሻቪ አሎንዞ ይሆናል ተብሎ ይታሰባልና
ከሻቪ አሎንዞ ጋር በተያዘ እሱስ የሚፈልጋቸው ተጫዋቾች ናቸው ወይ የሚሉ ጥያቄዎች እንዲነሱ ያደርጋል ተብሎ ነው የሚታሰበውና በዚህ ምክንያትም ቀዝቀዝ ሊያደርጉት እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ሮድሪ በእርግጥም ክለቡን ለቆ ወደ ስፔን መመለስ ይፈልጋሉ የሚሉ ጥያቄዎች ባለፉት ጥቂት ሳምንታት በትልቁ ሲነሱ የነበሩ ጥያቄዎች እንደነበሩ እናስታውሳለን። ነገር ግን ምላሾች እየተሰጡበት ይገኛሉ። ሮድሪ ከማንቸስተር ሲቲ ጋር ብዙም መውጣት አይፈልግም። ነገር ግን የስፔን ተጫዋቾች ስፔን መጫወት መፈለጋቸው ተፈጥሯዊ ነው። እናም የጓርዲዮላ የወደፊት እጣ ፈንታ ደግሞ እርግጠኛ ባለመሆኑ እያንዳንዱ የቡድኑ አባል የት መጫወት እንደሚፈልጉ የማሰብ መብት ይሰጣቸዋል። ያም ሆኖ ግን ማንቸስተር ሲቲ አሁንም ሮድሪን ቢያንስ ለጥቂት ተጨማሪ ዓመታት እዚህ እንደሚያቆየውም አዲሱን እንደሚያስፈርመውም አጥብቆ ያምናሉ። በአንድ ዓመት ውስጥም ሮድሪንና በርናርዶ ሲልቫን በአንድ የውድድር ዓመት ማጣት እንደማይፈልጉና ሁለቱንም መተካት በጣም ከባድ እንደሚሆንባቸው ነው የተነገረው ሲል ለማንቸስተር ሲቲ ቅርብ የሆነው ዘጋቢ ሳይመን ባጅዋስኪ እየተናገረ የሚገኘው። ስለዚህም የመቆየት እድል ይኖረዋል ተብሎ ይታሰባል። ሌላኛው አሁን ባለው ሁኔታ ጄምስ ትራፎርድ በዚህኛው የክረምት ተጫዋቾች የዝውውር መስኮት ማንቸስተር ሲቲን ለቆ ይወጣል ተብሎ እንደሚታሰብ ነው የተነገረው። ምክንያቱም የቋሚነት እድልን ማግኘት አልቻለም። በተለይ ትራፎርድ በቅርብ ጊዜያቶች ውስጥ ያሳየው ብቃት በቡድን ውስጥ እንዲቆይ ሊያደርገው እንደሚችል ቢነገርም ከክለቡ ይልቅ ጄምስ ትራፎርድ ራሱን ማሳመኑ ሚሻል ይመስላል። ማንቸስተር ሲቲ ሊያቆየው ይፈልጋል። በዚህ ማሳያ ደግሞ በጥር ወር እንኳን ለሀገሩ ያለውን ቦታ ለማስጠበቅ ሌላ ክለብ ለመሄድ ቢፈልግም አልፈቀዱለትም ሲቲዎች። ትራፎርድ ምናልባት ከአርሰናልና ሊቨርፑል ጋር ባሳየው ድንቅ ብቃትም ራሱን አሳይቷል። ያሳየው ብቃትም እድል ቢያገኝ ሁሌም ማሳየት እንደሚችል የሚጠቁም ነው። እናም ይህንን ብቃት በየሳምንቱ ማሳየቱን ከቀጠለ በእንግሊዝ ብሔራዊ ቡድን ውስጥም ቁጥር 1 ቦታን ለማግኘት ከጆርዳን ፒክፎርድ ጋር እንደሚፎካከር ያምናል ተጫዋቹና ስለዚህም ወደ ሌሎች ክለቦች አመርቶ በየሳምንቱ መጫወትን ሊመርጥ እንደሚችል ነው የሚታሰበው። በአሁን ባለው ሁኔታ አንጻር ግን ወደ ሌላ ክለብ እንደሚያቀናና ማንቸስተር ሲቲ ምርጡን ግብ ጠባቂያቸውን የሚያጡ ይሆናል። ነገር ግን ቢያንስ ማንቸስተር ሲቲ ከበርነሌ ለመመለስ ያወጡትን ተመሳሳይ ገንዘብ ግን በድጋሚ ማግኘት ይፈልጋሉ። ያውም እነሱ የማቆየት ፍላጎት እያላቸው ተጫዋቹ ቢለቅ ማንም ይወቀሳል ተብሎ አይታሰብም። ስለዚህም ይህ ተጫዋች በተለይ ደግሞ በቋሚነት መሰለፍን ስለሚፈልግና የእንግሊዝ ብሔራዊ ቡድንም ቋሚ ቁጥር 1 ግብ ጠባቂ መሆንን ምርጫውን ስለሚያደርግ ወደ ሌሎች ክለቦች አመርቶ በቋሚነት በየሳምንቱ መሰለፍን ሊመርጥ ይችላል። በማንቸስተር ሲቲ ቤት የጂያንሉጂ ዶናሩማ በዛ ቡድን ውስጥ መኖር ያንን ነገር እንደማይሰጠው ያምናል ተብሎ ነው የሚታሰበው። የቼልሲን ጉዳዮችም ወደ እናንተ እናደርስ። ሊያም ሮስኒየር ቡድኑ ለአውሮፓ ቻምፒየንስ ሊግ ማብቃት ካልቻለ ወይም የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ የማይችል ከሆነ ቼልሲ ከአሰልጣኝነቱ ሊያሰናብቱት እንደሚችሉ የፈረንሳዩ ታማኝ የሚባለው የመረጃ ምንጭ ሌኪፕ እየተናገረ ይገኛል። በጣም ከባድ ስራም እንደሚጠብቃቸው ነው የሚታመነው። ምክንያቱም ቼልሲ አሁን 6ኛ ደረጃ ላይ ነው የተቀመጠው። 5 ቡድኖች ደግሞ በአውሮፓ ቻምፒየንስ ሊግ ላይ እንደሚሳተፉ የተረጋገጠ ጉዳይ ነውና ያንን 5 ቦታዎች ለማግኘት ትልቅ ጥረት ያደርጋል ተብሎ ይታሰባል። አሁን ከማንቸስተር ዩናይትድ፣ ከአስተን ቪላ እና ከሊቨርፑል ጋርም ትልቅ ፉክክር ማድረግ ይኖርበታል ተብሎ ይታሰባል። ነገር ግን ከጨዋታዎቹ አንጻር ግን ምናልባት ጠንከር ያሉ ግጥሚያዎች ይኖሩታል። በሳምንቱ መጨረሻ ከማንቸስተር ሲቲ ጋር ጨዋታ ያደርጋል። ከዛ ውጭ ከማንቸስተር ዩናይትድ ጋርም መርሃ ግብር እንዳላቸው ይታወቃልና እነዚህ ጨዋታዎች በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማግኘት በሚያደርገው ጥረት ላይ ትልቅ ለውጦችን ያመጣሉ ተብለው የሚታሰቡ ጨዋታዎች ናቸው። ስለዚህ ሊያም ሮስኒየር የአውሮፓ ቻምፒየንስ ሊግ ቦታን ይዘው ማጠናቀቅ የማይችሉ ከሆነ ሊሰናበቱ የሚችሉበት እድል እንዳለ ነው ሌኪፕ የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድን በመልቀቅ አልጸጸትም ብለዋል አሌሃንድሮ ጋርናቾ ነው ይህንን ሀሳብ እየሰጠው። አርጀንቲናዊው የቼልሲ ተጫዋች የሆነው አሌሃንድሮ ጋርናቾ ማንቸስተር ዩናይትድን መልቀቁ እንደማይጸጽተው ይፋ አድርጓል። ማንቸስተር ዩናይትድን በመልቀቄም አልጸጸትም ያለው ጋርናቾ በእግር ኳስ ወሳኝ ውሳኔዎችን መወሰን ይኖርብሃል ሲልም የተናገረው። አሁን ላይ በቼልሲ በመሆኔ እኮራለሁ፣ በጣም ደስተኛም ነኝ ሲልም ጭምር ጋርናቾ ይናገራል። ክለቡን የለቀቀበት መንገድም ጎርቶት እንደሆነ የተጠየቀው ጋርናቾ በጣም ጎርቶኛል፣ ምክንያቱም ክለቡንና ደጋፊውን በጣም ነው ሞደው ሲልም ይናገራል። ስለ ማንቸስተር ዩናይትድ የምናገረው መጥፎ ነገር በጭራሽ የለም፣ ስለነሱ ጥሩ ነገርም ብቻ ነው መናገር የምችለው ሲልም ጋርናቾ ጨምሮ እየተናገረ ነው። የኤንዞ ፈርናንዴስ ወኪል የሆነው ሃቪየር ፓስቶሬ ይናገራል። ከቼልሲ ጋር በአንድ ሀሳብ ላይ ነን፣ ሰላም አውርደናል። በእርግጥም ምንም አይነት ችግሮች ያልነበሩብንም፣ ነገሮችም ግልጽ አድርገናል። የሰጠው አስተያየት ቼልሲ ውስጥ ችግር የመፍጠር ዓላማ አልነበረውም። እሱ አምበል ነው፣ ከቡድኑ መሪዎችም አንደኛው ነው። ደግሞ በዚህ የውድድር ዘመን ሜዳ ላይ ምርጥ ብቃቱንም እያሳየ ይገኛልና አሁን ላይ ከቼልሲ ጋር ተነጋግረን ሰላሞችን አውርደናል፣ ነገር ግን ችግር የመፍጠር ሀሳብ ግን አልነበረውም ሲልም ጭምር ነው
የተናገረው የኤንዞ ፈርናንዴዝ ወኪል ፓስቶሬ ነው ይህንን ሀሳብ የሰጠው። ፋብሪዚዮ ሮማኖ ደግሞ መረጃውን አጋርቶታል። የሪያል ማድሪድ ጉዳዮችንም እንንገራችሁ። ጋዜጠኛ አንቷን ሜና በዘገበው መረጃ መሰረት በሪያል ማድሪድ ውስጥ የኬሊያን ምባፔ እስካሁን ያለው ተጽዕኖ እንደ ክሪስቲያኖ ሮናልዶ ወይም አልፍሬዶ ደ ስቴፋኖ ካሉ የክለቡ ሌጀንዶች ከመቀራረብ ይልቅ ከነ ካካና ወይም ከነ ኤሪን ሃዛርድ ፊርማ ጋር ቅርብ እንደሆነ ተደርጎ ነው የሚወሰደው። በሌጀንዶቹ ደረጃ እንደማይታሰብ ነው የሪያል ማድሪድ የውስጥ አዋቂዎችን እንግዲህ ተከታትሎ ጋዜጠኛው መረጃውን ያጋራውና ከነ ሮናልዶና ከነ ዴስቴፋኖ ጋር ተመሳሳይ አይነት ዝውውር ነው ብሎ ከማሰብ ይልቅ ከነ ካካና ከነ ኤዲን ሃዛርድ ጋር የሚቀራረብ አይነት ዝውውር ተደርጎ ነው የሚቆጠረውን የተባለው። ሆሴ አንሄል ሳንቼዝ በውድድር ዓመቱ መጨረሻ ሪያል ማድሪድን ሊለቁ ይችላሉ ተብሏል። ክለቡ ውሳኔውን በተግባር አሳልፏል። ሀሳቡም እነዚህ በክለብ ውስጥ የእሳቸው የመጨረሻ ወራትም እንዲሆኑ እንደተደረጉ ነው መረጃዎች የወጡት። ሪያል ማድሪድ ትላንትና ምሽት በተያዘ በርከት ያሉ ዘገባዎች ከማይክል ኦሊሴ ጋር ሪያል ማድሪድን ስሙን እያነሱት ይገኛሉ። ምንም እንኳን ባየር ሚኒኮች የመደራደርን ፍላጎት የላቸውም በዚህ ተጫዋች ጉዳይ ላይ በጭራሽ የመደራደር ምንም አይነት ሀሳብም እንደሌላቸው የሚያሳዩ መረጃዎች ይወጣሉ። ነገር ግን ሪያል ማድሪድ ግን ማይክል ኦሊሴን ለማስፈረም የሚያደርገውን ጥረት ግን አሁንም አጠናክሮ እንደቀጠለ ነው የተነገረው። ፍሎሬንቲኖ ፔሬዝ በዚህ ክረምትም ለማይክል ኦሊሴም 160 እና 165 ሚሊዮን ዩሮዎችንም ጭምር ወጪ ለማድረግ እያሰቡ ይገኛሉ። እንዳልኳችሁ ግን ባየር ሚኒክ ይህንን ተጫዋች ለመልቀቅ ምንም አይነት ድርድርን ጭምር የማድረግ ፍላጎት እንደሌላቸው ነው ባየርን ኢንሳይደር መረጃውን እያጋራ የሚገኘው። ሪያል ማድሪድ በቤርናቢው ያሳየውን የብቃት ደረጃንም ከተመለከቱ በኋላ ግን እሱን ለማስፈረም የሚያደርጉትን ጥረት አሁንም ለማጠናከር እንደቆረጡ የሚያሳዩ መረጃዎች እየወጡ ነውና ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ባየር ሚኒክን እንደምናሸንፍ ተስፋ አደርጋለሁ ብለዋል። ቪኒሲዮስ ጁኒየር ነው ይህንን ሀሳብ እየሰጠው። ቪኒሲዮስ ጁኒየር የሪያል ማድሪድ የወርሃ መጋቢት የወሩ ምርጥ ተጫዋች በመባል መመረጥ ችሏል። በሽልማቱ በጣም ደስተኛ ነኝ፣ የመረጡኝን ደጋፊዎችም አመሰግናለሁ ብለዋል ቪኒ ጁኒየር። አክሎም ተጨማሪ ሽልማት እንደማሸነፍም ተስፋ አደርጋለሁ ብለዋል። ግን ማስቆጠሬን እንደምቀጥልና ባየር ሚኒክን አሸንፈን ወደ ቀጣዩ ዙር እንደምናልፍም ተስፋ አደርጋለሁ ብለዋል ቪኒሲዮስ ጁኒየር ሲናገር። ዛሬ ከዢሮና ጋር ጨዋታ እንዳላቸው ይታወቃል። ሪያል ማድሪዶችና የዢሮና አሰልጣኝ ሚሼል ይናገራሉ። ኬሊያን ምባፔ በዓለም ላይ ካሉ ምርጥ ተጫዋቾች ደረጃ ላይ ይገኛል። በቅርብም ድንቅ ብቃት አሳይቷል። በማዮርካ በመጀመሪያዎቹ 20 ደቂቃዎች ውስጥም ብዙ እድሎችን ፈጥሯል። እሱ የላሊጋ ከፍተኛ ግብ አስቆጣሪ ነው፣ ወሳኝ ተጫዋችና ከኬን ጋርም በዓለም ላይ ካሉ ምርጥ አጥቂዎች መካከል አንደኛው ነው ብለውታል። እሱን ማስቆም እጅግ በጣም ከባድ ነው። በርካታ መፍትሄዎች ያሉት እነዚህ ተጫዋቾች ጫናን ይቋቋማሉ፣ እናም በየሶስት ቀኑ ደግሞ ፈተና ይገጥማቸዋል። ነገር ግን ብቃታቸውን ማሳየትም ይችላሉ ሲል የተናገረው። ከሽንፈቱ በኋላ ሪያል ማድሪድ ምርጡን ብቃት እጠብቃለሁ፣ ምክንያቱም ከሽንፈት በኋላ ማሸነፍ ያስፈልጋቸዋል። የስህተት የሚሰሩበት እድል ዜሮ ይሆናል ብዬ ጠብቃለሁ። ጠንከር ያለ ጨዋታም ወይም ጠንከር ያለ ግጥሚያ እንደሚጠብቀንም አምናለሁ ሲል ነው የዢሮና አሰልጣኝ ሚሼል እየተናገረም የሚገኘው። ዳኒ ካርቫሃል እጅግ አስቸጋሪ ሳምንታትን እያሳለፈ እንደሚገኝ ይፋ ተደርጓል። በቡድን ውስጥ ያለው ተሰሚነትና ሚና መቀነስም ትዕግስቱን ከጥግ አድርሶታል ተብሏል። ይህም በመልበሻ ክፍል ውስጥም የነበረውን ጠንካራ ስብዕናውን እንዲቀንስ አድርጎበታል። ይሁን ሊሆናል ብሎ በጭራሽ እንዳልጠበቀ ነው መረጃዎች የሚያሳዩት። ማርካ እንዳወጣው ከሆነ አሁን ላይ ዳኒ ካርቫሃል ተስፋ እንደቆረጠ የሚያሳዩ መረጃዎችን ነው ማርካ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ለሪያል ማድሪድ የመረጃ ምንጮችን በጣም ቅርብ እንደሆነ ይነገራል ማርካና በሪያል ማድሪድ ውስጥ ያለው ጉዳይ ይሄኛው ነው ሲልም ጭምር ይናገራል። አይደር ሚሊታኦ ከጉዳት በማገገሙና ዴን ሃውችሰን ከቡድኑ ጋር የመላመድ ሂደቱን በማጠናቀቁ ምክንያት ራኡል አሴንሲዮ ከሪያል ማድሪድ ጋር ሊለያይ እንደሚችል መረጃዎች እየወጡ ነው። ክለቡም ቢሆን አዲስ የመሃል ተከላካይ ለማስፈረም ጥረት እያደረገ ነው የሚገኘው። ተጫዋቹ ከአሰልጣኝ አልቫሮ አርቤሎዋ ጋር ሰሞኑን በጣም ሰጣ ገባ ውስጥ ገብቶ እንደነበር እኛም መረጃውን ወደ እናንተ አደርሰን ነበር። ግጭቶችን እንደፈጠረ በግልጽ ጭምር አሰልጣኙን በተጫዋቾች ፊት እንደተናገረው የምናስታውሰው ነው። ነገር ግን በይፋ ግን ይቅርታ እንዳልጠየቀ ወይም በተጫዋቾቹ ፊት እንደተናገረው ሁሉ በተጫዋቾቹ ፊት ይቅርታ እንዳልጠየቀም ገልጸንላችሁ ነበር። አልቫሮ አርቤሎዋን ይቅርታ ጠይቆታል በግል ነገር ግን ደግሞ ከተጫዋቾች ጋር ደግሞ ይቅርታ በይፋ እንዳልጠየቀ የምናስታውሰው ጉዳይ ነው። ከዚህ በፊት ገልጸንላችኋል። አልቫሮ አርቤሎዋ በአንድ የልምምድ ፕሮግራም ላይ ጭምር መናገር የሚፈልግ ሰው አለ ወይ የሚል አይነት ሀሳብን አቅርቦለት አልቫሮ ይቅርታ
ይሄኛው አሴንሲዮ ግን ራኡል አሴንሲዮ አንገቱን እንደቀረቀረና ምንም አይነት ንግግሮችን እንዳላደረገ በተጫዋቾች ፊት ይቅርታ መጠየቅም ያን ያክል አስፈላጊ ነው ብሎ እንደማያስብ ነው የተናገረው። ስለዚህም በተጫዋቹና በአሰልጣኙ መካከልም በጣም በትልቁ ግጭቶች ያሉ በሚቀጥሉት ጨዋታዎች ላይ ይሰለፋል ተብሎ አይጠበቅም። በተለይ በይፋ ይቅርታ መጠየቁን ካላረጋገጠ በስተቀር ይሰለፋል ተብሎ እንደማይታሰብ ነው መረጃዎች እየወጡ የሚገኙትና በሚቀጥለው ክረምትም ክለቡን ይለቃል ተብሎ ይታሰባል። እስከ 2030 የሚያቆይ ውል ቢኖረውም በክለቡ የመቀየቱ ነገር ግን አጠራጣሪ ነው ተብሏል። አንዳንድ የእንግሊዝ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ሰምተናል። እነ ኤቨርተን እና ዌስትሃም ዩናይትድ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊጀምሩ እንደሚችሉ ዲያሪዮ አስ የተባለ የመረጃ ምንጭም ይፋ አድርጓል። አይቨን ቶኒ ይናገራል። ዳኛው ምን ነው ስንለው ቻምፒየንስ ሊጉ ላይ ብታተኩሩ ይሻላችኋል ብሎናል ብሏል። የአልሂላሉ ተጫዋች የሆነው አይቨን ቶኒ ነው ይህንን ሀሳብ የሰጠው። ዋንጫውን ለአንድ ሰው ሊሰጡት እንዳሰቡ ማውቅ ያለው ብሏል። ጋሌኖ ነው ይህንን ሀሳብ ደግሞ የሰጠው። ከሳዑዲ ፕሮ ሊግ ጋር በተያያዘም ጥያቄዎችን እያነሱ ነው የአልአህሊ ተጫዋቾች። የሳዑዲ አረቢያው ክለብ አልአህሊ ተጫዋቾች ዋንጫውን ለአንድ ሰው ለመስጠት የሊጉ ዳኞች በደል እየፈጸሙብን ነው በማለትም ነው የወቀሱት። እንደ ተጫዋቹ አስተያየትም አልናስርና ሮናልዶ የሊጉን ዋንጫ አሸናፊ ለማድረግም ጥረት እየተደረገ ነው የሚል አይነት እምነት እንዳላቸው ነው የአልአህሊ ተጫዋቾች የተናገሩት። ከአልፋያህ ጋር አቻ በወጡበት ጨዋታ 2 ግልጽ ፍጹም ቅጣት ምት ተከልክለናል ሲል ነው አይቨን ቶኒ የሚናገረው። ዳኛውን ለማናገር መሞከራቸውን የገለጸው አይቨን ቶኒ የኤዥያ ቻምፒየንስ ሊግ ላይ አተኩሩ ብሎ መለሰልን፣ ምን ማለቱ እንደሆነ ግን አላውቅም ብለዋል አይቨን ቶኒ ሲናገር። ሌላኛው ወንደርሰን ጋሌኖ ደግሞ ሌላኛው ተጫዋች ሲናገር ዋንጫውን ለአንድ ሰው ሊሰጡት አስበዋል ሲል ነው ጠንከር ያለ አስተያየትን እንደሰጠ የተነገረው። እኛን በቻሉት አቅም አሰናብተው ዋንጫውን ለአንድ ሰው ሊሰጡት ነው፣ ይሄ ደግሞ ለክለባችን ክብርን ያሳጣ ነው ሲል ነው ጋሌኖ ሀሳቡን እየተናገረ የሚገኘው። ደረጃ ሰንጠረዡን ከተመለከትን ግን አልናስሮች አንድ ቀሪ ጨዋታ ይቀራቸዋል። ከአልሂላልና ከአልአህሊ አንድ ዝቅ ያለ ጨዋታ ያደረጉት ወይም አንድ ቀሪ መርሃ ግብር አላቸው። ሊጉን ግን በ70 ነጥቦች እየመሩት ይገኛሉ። አልሂላል በ68 ነጥቦች ይከተላል። አልአህሊ ደግሞ በ66 ነጥብ ሶስተኛ ደረጃ ላይ ነው የተቀመጠው። ስለዚህ አልናስር ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 73 ማድረስ ይችላልና ከአልሂላል በ5 ነጥቦች ከዛ ውጭ ደግሞ ከአልአህሊ ደግሞ በ7 ነጥቦች ርቆ ሊጉን መምራቱን የሚቀጥልበት እድል አለውና አልናስር ዘንድሮ በትልቁ ዋንጫውን ለማሸነፍም በትልቁ እንቅስቃሴዎችን እያደረገ እንደሚገኝ ነው የተገለጸው። ባርሴሎና ለዩኤፋ ቅሬታውን አቅርበዋል። የካታላኑ ክለብ ባርሴሎና በጨዋታው ዳኝነት በደል ተፈጽሞብናል በሚል በአውሮፓ እግር ኳስ ማህበር ቅሬታ አቅርበዋል። በጨዋታው ኳስ በእጅ ቢነካም ዳኛው ሕጉን መተግበር እንዳልቻልና ይሄ ደግሞ ተጽዕኖ ማሳደሩን ይገልጻል። በዚህ ምክንያትም ባርሴሎና ለዩኤፋ ባቀረበው ቅሬታ ዩኤፋ ምርመራ እንዲያደርግ፣ የዳኝነት ስህተቱ እውቅና እንዲሰጠው፣ የጨዋታው የመሃል ዳኛም እንዲቀጡ፣ ከጨዋታው የቫር ዳኛም እንዲቀጡ ጭምር ነው እየጠየቁ እንደሚገኝ ይፋ የተደረገው። ሙሐመድ ኩዱስ አዲስ ጉዳት ገጥሞታል። የሰሜን ለንደኑ ክለብ ቶተንሃም የፊት መስመር ተሰላፊ የሆነው ሙሐመድ ኩዱስ አዲስ ጉዳት እንደገጠመው ነው የተነገረው። ሙሐመድ ኩዱስ ባጋጠመው ጉዳትም ከበድ ያለ ጉዳት ምክንያትም ላለፉት 3 ወራት ከሜዳ ርቆ እንደነበር ይታወሳል። ተጫዋቹ አሁን ላይ ያጋጠመው አዲስ ጉዳት ቀዶ ጥገና ያስፈልገዋል የሚል ስጋት መፈጠሩ ነው የተሰማው። ሙሐመድ ኩዱስ የቀዶ ጥገና ሕክምና ካደረገ ከጋና ብሔራዊ ቡድን ጋር በዓለም ዋንጫ ላይ ላይሳተፍ እንደሚችልም ጭምር የሚያሳዩ ሪፖርቶች እየወጡ ነው። ሌላኛው የስፓኒሽ ላሊጋ ጨዋታዎች በሰሜን አፍሪካዊቱ ሀገር ሞሮኮ የማድረግ ሀሳብ እንዳለም ሲገለጽ ነበር። አሁን ላይ ግን የላሊጋው ፕሬዝዳንት ሃቪየር ቴባስ ጨዋታዎችን በሞሮኮ የማድረግ ሀሳብን እንደሚደግፉት ገልጸዋል። በርካታ ሞሮኮዊያን ለላሊጋ የተለየ ፍቅር እንዳላቸው ያነሱት ፕሬዝዳንቱ ይህ ሀሳብ በበጎ እንዳየውም አድርጎኛል ብለዋል። የላሊጋ ጨዋታዎች በአዲሱ ካዛብላንካ ስቴዲየም ለማድረግም ማሰብ እንችላለን፣ ለምን አይሆንም ሲሉ ነው ሃቪየር ቴባስ ሀሳባቸውን እየሰጡ የሚገኙት። አሰልጣኝ አሊዮ ሲሴም በኃላፊነት ተሾመዋል። ሴኔጋላዊው አሰልጣኝ አሊዮ ሲሴ አዲስ ብሔራዊ ቡድንን በኃላፊነት መረከባቸውን የተነገረው አሰልጣኝ አሊዮ ሲሴ ትላንትና ከሊቢያ ብሔራዊ ቡድን ጋር መለየታቸውን ገልጸንላችሁ ነበር። አሁን ላይ ደግሞ አሰልጣኝ አሊዮ ሲሴ የአንጎላ ብሔራዊ ቡድን ዋና አሰልጣኝ በመሆን በኃላፊነት ተሾመዋል። አሰልጣኙ ብሔራዊ ቡድኑን በቀጣዩ የ2027 የአፍሪካ ዋንጫ የማሳለፍም ኃላፊነት መቀበላቸው ጭምር ነው እየተነገረ የሚገኘውና አሊዮ ሲሴ በቀጣይ የአንጎላ ብሔራዊ ቡድን አሰልጣኝ መሆናቸው ተረጋግጧል። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የባየር ሚኒኩ ግብ ጠባቂ የሆነው ማኑኤል ኑዌር የሳምንቱ ምርጥ ተጫዋች በመባል ተመርጧል። ማኑኤል ኑዌር ባየር ሚኒክ ሪያል ማድሪድን ባሸነፈበት ጨዋታ 9 ያለቀላቸው የግብ ሙከራዎችን ማዳን ችሎ እንደነበር እናስታውሳለን። ዳቪድ ራያ፣ ክቪቻ ክቫራስኬሊያ እና ሁሊያን አልቫሬዝ ደግሞ በእጩነት የቀረቡ ሌሎች ተጫዋቾች ነበሩ። ነገር ግን ማኑኤል ኑዌር ሽልማቱን ማሸነፉ ነው ይፋ የተደረገው።
ፔድሪ ምንም አይነት ጉዳት አልደረሰበትም። እናም ጠዋት ላይ ምንም አይነት የሕክምና ምርመራም አልተደረገለትም። ትንሽ የጡንቻ ህመም አጋጥሞት ነበር። ነገር ግን ሪስክ ለማስወገድ ሲባል ነው በግማሽ ሰዓት ከሜዳ ተቀይሮ እንዲወጣ የተደረገው። ከዛ ውጪ የተለየ ነገር ምንም የገጠመው ነገር የለም፣ ተመልሷል ሲሉ ነው የተናገሩት። ላሚን ያማልም ይናገራል። ለቀጣይ ሳምንት ሁሉንም ነገር እንሰጣለን፣ የባርሴሎና ደጋፊዎች አንድ ላይ መሆን አለብን ሲልም ነው ላሚን ያማል የተናገረው። ማርክ ካሴዶ በባርሴሎና በቂ የመጫወት እድልን እያገኘ ስላልሆነ በክረምቱ ብሉ ግራናዎቹን የሚለቅ ይሆናል። ካሴዶ ባርሳን ከለቀቀ ደግሞ ቼልሲና ማንቸስተር ዩናይትድ ተመራጭ መዳረሻዎቹ ወይም ማረፊያዎቹ ሊሆኑ እንደሚችሉ የመረጃ ምንጮቹ ይፋ አድርገዋል። የ2025 የአፍሪካ ዋንጫ የመክፈቻና የፍጻሜ ጨዋታ ዋና የመሃል ዳኛ የነበሩት ዢያን ንዳላ ከ2026 ዓለም ዋንጫ ውጪ ተደርገዋል። ፊፋ ለመጀመሪያ ጊዜ በ48 ሀገራት መካከል ለሚካሄደው 104 ጨዋታዎች ለሚኖሩት የ2026 ዓለም ዋንጫ ከ6 አህጉራት እና ከ50 አባል ሀገራት 52 የመሃል ዳኞችን፣ 88 ረዳት ዳኞችን እና 30 የቫር ዳኞችን ዝርዝር ይፋ አድርጓል። በዚህ መሰረትም ከአፍሪካ አህጉር 7 የመሃል ዳኞች የተመረጡ ሲሆን በሞሮኮ በተካሄደው የ2025 የአፍሪካ ዋንጫ የመክፈቻና መዝጊያ ጨዋታን በመሃል ዳኝነት የመሩት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዢያን ዣክ ኒዳላ ለ2026 ዓለም ዋንጫ ሳይጠሩ ቀርተዋል። ለ2026 አፍሪካን በመወከል በዓለም ዋንጫው ላይ በመሃል ዳኝነት የተጠሩት ሙስጣፋ ጎርባል፣ እንዲሁ ደግሞ አሚን ሙሐመድ፣ ፒዮሮ አቾ፣ ጃላል ጃይድ፣ ዳሂል በይዳ እንዲሁም ቶም ከዛ ውጭ ደግሞ ኦማር ኦርታን እየተመረጡ እንደሆኑ ነው ይፋ የተደረገው። በአፍሪካ ዋንጫ ፍጻሜ ሴኔጋል ከሞሮኮ ያደረጉትን ጨዋታ በአወዛጋቢ ውሳኔዎች ከመሩት ዢያን ኒዳላ በተጨማሪ የሴኔጋሉ ኢሳ ሲይም እንዲሁ ደግሞ የማሊ ቦባው ትራዎሬም ከዓለም ዋንጫው በፊት ያልተጠሩ ሌሎች ትልልቅ አፍሪካውያን ዳኞች እንደሆኑ ነው መረጃው ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።